ጤናማ የምሳ ዕቃ ሲዘጋጅ ደስተኛ ሆነው ልጆች እንዲመገቡ ለማድረግ ቢያንስ 3 ከለሮችን ውስጡ እናካትትላቸው። የምሳ ዕቃቸውን ሲከፍቱት ደስ ብሏቸው መብላት እንዲችሉ ለማድረግ። ብዙ ጊዜ ልጆች ምሳ ዕቃቸውን ሲከፍቱ አንድ አይነት ነገር ከሚሆን 3-4 ከለር በተለይ በትንሹ 3 ከለርስ ሩል የሚባል አለ። የሶስት ቀለማት ህግ የሚባል 3 የተለያየ ቀለም ያላቸውን ምግቦች ማካተት እንዲበሉ ያደርጋቸዋል ይላል ጥናት። ስለዚህ ለምሳሌ ፍርፍር ብናደርግ ከፍርፍሩ ጋር እንቁላል በለጋው የተጠበሰ ካልሆነ ደግሞ የተቀቀለ እንቁላል ይኖረናል። ከዛ በተጨማሪ ደግሞ ግማሽ አቮካዶ ያለውን ብናስቀምጥ ወደ 3 ከለሮች ከዚህ እንኳን ፎርም ማድረግ ይቻላል ማለት ነው። ፓስታ እንስራላቸው ብንል እንደዛው ፓስታ የራሱ የስጎ አይነት ይኖራል። ባልጫ ስጎ ሊሰራ ይችላል፣ በቲማቲም ስጎ ሊሰራ ይችላል፣ በስጋ ቀይ ስጎ ሊሰራ ይችላል። ያ ተደርጎ ሲቀርብላቸው ከፓስታው ጋር ወይ ከሩዙ ጋር ያለው ነገር የተሻለ ይሆናል። እዛ ላይ ከፓስታው ጋር ሌላ አንድ ሊቀርብ የሚችል አትክልት ነገር ማስቀመጡ ደግሞ 3ኛ ከለር ይፈጥራል ማለት ነው። ወይ ሙዝ እናስቀምጥላቸዋለን፣ ወይ ብርቱካን እናስቀምጥላቸዋለን፣ ወይ 5-6 ፍሬ ስትሮበሪ ልናስቀምጥ እንችላለን። እነዚህ የምግብ ሳህናቸውን ወይንም የምሳ ዕቃቸውን ሲከፍቱት ደስተኛ ሆነው እንዲመገቡ ሊያደርጋቸው ይችላል ማለት ነው። ስለዚህ ከለርፉል የሆነ የምሳ ዕቃ የተለያየ ቀለም ያለው ወይንም በአንድ አይነት የማይታሸግ ከሆነ ለመብላት ሊጓጉ የሚችሉበትን ነገር ይፈጥርላቸዋል ማለት ነው። ስለዚህ ለምሳሌ እንደ ምሳሌ ቀላል ምሳሌ እንጀራ በሽሮ ሆኖ እንጀራውን ሮል ብናረገው ብንጠቀልለው አንድ ቁርጥ እንጀራ ሽሮ አድርገንበት ብንጠቀልል እላዩ ላይ የቤት ያፈራውን ዘይት ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል፣ ኦር ቅቤ ሊሆን ይችላል። ላዩ ላይ አንድ የሻይ ማንኪያም ይሁን የምግብ ማንኪያ ቅቤ ላዩ ላይ ብናረግበት አንድ ምግብ ይኖራቸዋል። ከሱ ጋር ካሮት ስቲክ ብናደርግ ካሮቱን 3-4 ቦታ በቁመቱ ሰንጠቅ አድርገን ትንሽ በውሃ ብናበስለው ወይም በስቲም ብናበስለው ያንን ከቅመም ጋር አድርገን ከሽሮ አጠገብ ብናደርግላቸው ጥሩ የምግብ አይነት ሊኖር ይችላል። ሌላው ሙሉ እህል የሚባሉትን እንደ ገብስ ሊሆን ይችላል። የተለያዩ ምጥን እህሎችን እንደ ቂጣ ሰርተን ቂጣውን አንድ እንቁላል ጠብሰን በቂጣ ሮል ብንሰራላቸው ወይንም የሱን ሳንድዊች ብንሰራ የተቀቀለ እንቁላል ብናረግላቸው ከጎኑ ደግሞ አንድ ፍሩት አቅም ሊፈቅድ የሚችለውን አንድ ፍሩት ብናስቀምጥ የተሻለ ሊሆን ይችላል ማለት ነው። እነዚህ አይነት መንገዶች የተሻለ ልጆቻችን እንዲመገቡ ሊያደርጋቸው ይችላል።